ጤና ይስጥልን እንደምሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው አሁን መገኘው ሶማሌ ክልል ነው በነገራችን ላይ ሶማሌ ክልል 11 ዞን 95 ወረዳ እንዲሁም 6 ከተማ መስተዳድር አቅፋ የያዘች ነች እኔ መገኘው ካሏት 95 ወረዳዎች መካከል በአንዱ ነው ቀደም ሲል ተፈሪ በር በሚል ይታወቅ ነበር አሁን ደግሞ ኦበሬ ወረዳ ይሰኛል እንግዲህ እዚህ ተገኝቼ ከአንድ እናት ጋር ቆይታ አደርጋለሁ ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ እናንተ ተመልካቾቼ ውሎ አዳር ምርጫችሁ ይሁን የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው ደግሞ አዲስ ቸርነት አብሮን ነው አብራችሁን ሁኑ እኔ ጓዛለሁ ምን ጊዜም ውሎ አዳርን ከናንተ ጋር አርጉ አየሩ ንፋሱ በጣም ነው ደስ የሚለው ተናስተልኝ እንደነ ደናነ ደናነ አስካል ተስፋ ይባላል ማን ልበል እኔ ሙስጠፋ ይባላል ኦበሬ ወረዳ ተዳደር ስላገኘኋችሁ ደስ ብሎኛል እንግዲህ እኔ ከኢትዮጵያ ቴሌቪዥን ነው የመጣሁት ከመዝናኛ ክፍል እኛ መጀመሪያ ወልከም እንዳለን ሶማሌ ክልል ኦበሬ ወረዳ ፋፈን ዞን ላይ ይሄ ኦበሬ ወረዳ ትልቅ ወረዳ ነው አሁን ደግሞ አንቺ የመጣሽ በጣም ደስ ብሎናል ወልከም ሶማሌ ክልል ካልቸራል ሶማሌ ክልል ባህል እንደምታውቀው ትልቅ ባህል ነው በቃ ምግብ ከሆነ የተለያየ ልብስ የሚለብስ ከሆነ ቤት ከሆነ ምግብ በቃ ሁሉም ነገር እናሳያለን በቃ እኛ ፈቃደኛ ነን ሁሉም ነገር አንዱ ባንዱ እናሳያለን እናመሰግናለን አሁን እናቶች ያው እነሱ አሁን እየመጡ ነው ላንቺ ጋር ለመቀበል እሺ ደስ ብሎኛል ከነ ልብሳቸው ያምራሉ በደመቀ መልኩ ነው ተጫውተው የተቀበሉኝ ከልብ አመሰግናለሁ ግን ጨዋታችን ምን ነበር እስቲ አጭር አርገሽ መልክቱ እሺ እንደዚህ ጭንቅላቴን ይያዙኝ ይጫወቱ ነበር ምንድን አው ይሄ የኛ ባህል ነው የሰፈን ባህል ነው እንደዚህ ካሉ የኛ ልጅታ በኡካንዳስታ አማጣቻው በሬ ላይ የኛ እህታ የኛ እናት ይላሉ ነው እኮ እንደዛ ነው እኮ የሰፈን ባህል ነው እኮ ኤዶ ማለት አክስቴ አው አክስቴ ኡካንዳን መጣች አው ኡካንዳን ከኛ ጋር ባህላችን እንድታውቂ መጣች በደስታ ተቀብለንሻል ይያሉ ነው እንደዛ ያሉ እኔም በጣም ደስ ብሎኛል ከዚህ በኋላ ከነዚህ እናቶች ጋር ብዙ ነገር እንሰራለን አይደል አው ብዙ ነገር እንሰራለን ነው ደስ ብሎኛል ስላገኘው በቃ waxay nitiri aad iyo aad baad u mahadsantiin ንገሪያቸው ደስ ብሎኛል aad iyo aad baad u mahadsantiin barata qoftan namasagnaano ይሄ የበቆሎ ዱቄት ነው ምንድነው የሚሰራበት ይሄ ገንፎ ግን ሁለት አይነት ነው ድቅቅ ብሎ ይተፈጫል እንደገና ይንገዋለላል እንደዚህ እኛ ማንገዋለል ነው ምንለው በእናንተ ምንድነው የሚባል ግልግልን ቢጫ በቆሎ ነው ግን ቢጫ በነጭ ባለ በዚህ ደግሞ ገንፎ ቆንጆ ስለምጣፈጥ በዚህ ነው የተፈጨው እስቲ እንደዚህ እየተደረገ ገለባው ነው ከመሃል የሚወጣው እስቲ ወደ እንደዚህ ከግራም ከቀዩም ማረፍ ይችላል መጣች ተመልካቾቼ ገባች ወይኔ ጉዴ ጠፋች ነው ይሄ
ተመልካቾቼ እንደምታዩት ሻካራ ነው በጣም ሻካራ ነው ይሄ ይደፋል ብዬ ነበር አይደለም መጀመሪያ ይከተትና ከዚህ በኋላ ደግሞ ዱቄቱ ነው የሚገባው ላዩ ላይ ይሄ ከበሰለ ድቅቅ ነው የሚሆነው ያዛል እንደ ሾርባ መጀመሪያ ይሄን ይበስላል ከዛም በኋላ ዱቄቱ ይመታል ተግብቶ ይማሰል በጣም ደቃቅ ናቸው ሙያ ይጠይቃል ዝም ብሎ ተነስቶ ዘው ብሎ አይገባም ቸዲድ ሻካራ ማለት ነው ሻካራ ማለት ይሄ ደግሞ ቡዶ ነው የሚባለው ቡኖ ደቃቅ እንግዲህ ዱቄቱን እንኳን ላግዝ ባይሆን በቃ ነይ ተነሺ ስራ ትሰሪያለሽ ተብያለሁ ተነስ ነይ መቀበጫዬን ይዤ ልምጣ አምጣልሽ ነይ ይሄም ባህላዊ ኩሽና ነው ይሄ ምንድነው በሶማሌ ቁዶ ይሄ እንደ ማመሰያም ነው የምትሰሩት ተጠቀሙበት ገንፎ በሶማሌኛ ምንድነው ሹሮ እኛ ሹሮ ወጥ ነው እዚህ ደግሞ ሽሮ ገንፎ ነው ስለዚህ ይሄ የበቆሎ ዱቄት ነው የተፈጨው ቢጫ ሆኗል ይሄ እኛ ፈንዲሻ የምንጠቀምበት አይነት በቆሎ ነው አይደል አዎ ለዚህ ነው ገንፎ የሚደረገው ገንፎ የሚደረገው እንግዲህ እኔ ጨምራለሁ ማየት አማስላለች ቃስ እያልሽ ነው የምትለኝ እንግዲህ ተመልካቾቼ በዚህ መልኩ ይሄ ሻካራው ነው የገባው ደቃቁ ደግሞ በኋላ ነው የሚገባው ተባለ እንግዲህ የምታዩ ነገር ሁሉ አስገራሚ ነው በየቦታው አሁን ይሄ ውሃ ነው ሆኖ እየፈላ ያለው ይሄው ውሃ ነው አሁን ካራመሰልሽው ያያዛል ይቆጠር እንደዚህ ጎጉሎ ነው እንደ ሽሮ ስለዚህ ማማሰል አለ እንደ ሽሮ ይጓጉላል ነው የሚባለው ይሄ በቃ ይፈላል ይፈልጣል እንደ ሽሮ ከዛ ያያዛል ከበሰለ በኋላ ዱቄቱን ይጨመራልና በቃ በወተት ነው የሚበላው አይቃጠልም እሳት ሲበዛበት አይቃጠልም እየወፈረ እየመጣ ነው ይወፈራል ገና እንደዚህ እንተከተካል ገና ያያዛል እንደ ገንፎ ይወፈረ መጣ ይሄ ድስት አሁን ለገንፎ የተሰራ ነው ምንድነው የሚባለው ይሄ ድስት ራሱ ይሄ ሴኔጋል ነው የሚባለው ከአፈር ነው የሚሰራ ከድንጋይና አፈር ነው የሚሰራ ሸክላ ነው እንዴ ሸክላ ነው እኔ እኮ ቆርቆሮ መስሎኝ ሸክላ ነው የሚገርም ነው ገንፎ አሰራር ደግሞ ከሌላው ቦታ ይሄ በፍጹም የማይገናኝ ለየት ያለ የገንፎ አሰራር አይቃጠልም በዚህ ጋር ይራት ነው የሚጠቀመው ይራት ነው በተለይ ይራት ላይ ነው የሚበላ ይራት ላይ በወተት በግመል ወተት በላም ወተት በዚህ ጋር ነው እንደዚህ ከበላሽ እስከ ነገ ጠዋት ምንም አትፈልጊም በጣም ነው የሚመቸው ጨጓራ የለም ምንም የለም በጣም ይመቻል ተበላሽልኝ በይልኝ እስቲ ማ ወህማት በራታይ ማይ መበራን አልተማርኩም ልጆችሽን አስተምረሻለሁ ይበል እያል ከማት ወህማት በርታይ ልጆችሽን አስተምረሻለሁ እዚሁ በአቅራቢያችሁ ትምህርት ቤት አለ በያስ halkan ay meechirta wax barasho አለ ስለዚህ ልጆችሽን በማስተማርሽ ደስ ይልሻል በያስ ma aad ku faraxsan tahay inaad ciyalka wax bartay maadaama aynan hooyaday berigii hore ay maxay ahayd baduro yaadakut እናትና አባቴ አላስተማሩኝም እነሱም አልተማሩም ሲፈጭ ሲወቀጥ ሲአው በዛ ነው የኖርኩት እና ያደኩት አሁን ደግሞ በልጆቼ ማስተማር በጣም ደስተኛ ነኝ
ሴት ልጅ አለሽ ወይ ቢያት? ማቴ ለዳይ በክትር ገባድ በጊዜ ትድር ያለሽ ወይ ቢያት? ሆራም ያዱልስታይ ማዱ ጉሪሰይ አይ ትምህርት ቤት ዩኒቨርሲቲ ገብታለች የተማረች እንጂ አልድርም ማለች። አልድርም እሷ አልተማረችም። ተመልካቾቼ ሴት ልጅ ግን አልድርም እኔ በልጅነት ነው ያገባሁት። አሁን ግን አልድርም እኔ ልጄን አስተምሬ ዩኒቨርሲቲ ገብታለች። ሴት ልጆች መማር አለባቸው ትላለች። ሁለት ሴቶች ናቸው ሁለቱም ትምህርት እየተማሩ ነው። ማናቸውም ልጆቻቸውን በልጅነት አይድሩም። ሁሉም ወደ ትምህርት ቤት ነው። በአቅራቢያቸው ትምህርት ቤት አለ፣ ውሃ አለ፣ የጤና ኬላ አለ። መሰረተ ልማቶቹ እየተሟሉላቸው ነው ያሉትና በዚህ በጣም ደስተኞች ናቸው። እንደ ድሮ በልጅነት ሴት ልጅ ተዳሪ አገልግይ የለም። እንደ ሽሮ ወፍሮ ዱ ያለ ነው። ተመልካቾች እንግዲህ እንደዚህ ወፍራም ሽሮ መስሎ ነው የሚንተከተከው። እንግዲህ ይሄ ከዚህ በኋላ ተመልካቾቼ ገና ዱቄት ይገባበታል ማለት ነው። አሁን ሻካራው ነው እየበሰለ ያለው በዚህ ውፍረት ከተተጋ ነው እግር ላይ ፈነጣጠራል። ስለዚህ መሸሽ ነው በርቀት። በሁለተኛ ደረጃ ደግሞ የሚገባው ዱቄቱ ነው። ስለዚህ ይጓጉላል። በጣም መጠንቀቅ አለባት አንድ እናት። አማሲያንጂ ይሄን ተመልካቾቼ ከባድ ነው። ይሄን ታዩት በደንብ ሲል እንዳይጓጉል ትለኛለች። ከለሩ ደስ ሲል በረንባ ማሲ እንዳይጓጉል ከለሩ ብቻ ነው ደስ የሚለው። ተመልካቾቼ ገርባቱ ታው አሁን አይጓጉልም። አይሹ ወይ ተመልካቾቼ ይዞ ይሄድ ወይ እኔ ምን አለት ጨምረው ነው ልቀይቱን ጉድ እኔ ወገቤ ሁሉ አብሮ ተቀነጠሰ። እሷ ይሄ ፈንዲሻ የምንጠቀም እዚህ ለራሱ እርሻ ስላለ እንደዚህ ገንፎ ነው የሚደረገው። ይጣፍጣል ማለት ነው። ጣፋጭነት አለው በቆሎ። እንግዲህ እቺ ጣፋጫ እኛ ምናፈነዳት ፈንዲሻ ብለን የሷ ዱቄት ነው ይሄ። ተመልካቾቼ ቅመሺ ጣሙን ብላ ነው ከዚህ ላይ አንስታ እየሰጠችኝ ያለች። እንግዲህ በነገራችን ላይ እቺን በላባት ራሷ ወይኔ ቆንጆ ነው። ልዩ ጣም ነው ያለው። ባምባ ሶማሌ ምንድነው ይሄ? ሄሮ 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 ሻካራው ነገር ላዩ ላይ አለ። ሽታው ጣሙ ሁሉ ደስ ነው የሚለው። ግን እኔ እንደዚህ ያነ ገንፎ ለመጀመሪያ ጊዜ ሳይ ነው። ገንፎ ቀላል አይደለም። የትም ቦታ ጉልበት ይጠይቃል። ዛሬ ደግሞ የፈንዲሻዋን በቆሎ ትንሿ ተሰርታለች። እንግዲህ እሷን ደግሞ እንበላታለን። እንደዚህ ቁጭ ብዬ እችላለሁ ብድግ ልበል እንጂ አንሽና ዝጥግ አርጊ። ትንሽ ቆይቶ መረጋጋት አለበት፣ ጠንከር ብሎ እንዲቆይ። አሁን እንደዚህ ሳረጋው ስስ ስለሆነ ተመልሶ እየገጠመ ነው ያለው። ትንሽ ሲቆይ ግን እንደዚህ ሲደረግ ራሱ ቦታ ይይዛል አይደል? ገንፎ ሁሉም ጋር አሰራሩ የተለያየ ነው። ገንፎ ሲባል ዝም ብለን ሰዓት ላይ ጥነን አይደል? ይሄ ሁለት ዙር የሻከረው መጀመሪያ ይመስላል። ከዛ በኋላ ደቃቁ ላዩ ላይ ነሰነስና እንደማያያዣ አርጎ ያጠነክረዋል። እዚህ ጋር አሁን እንደዚህ ሆኖ ወተት ያለበት እዛ ውስጥ ይቀመጣል። ኩባያ ማለት ነው።
አሃ ከነ ኩባያ ወተት ውስጥ ይገባል እዚህ ውስጥ ይገባል ከዛ የቆረጥሽ ነው ማብሪያ ትበላለሽ እኔ ደግሞ ባዶውን መስሎኝ ነው የምታገለው ስለዚህ ኩባያ መጥቶ ገፋ ሲደረግ ይገባል ከዛ ከዚህ የቆረጥ በማንኪያ ወተቱ ጋር ትበላለሽ ማለት ነው እንግዲህ ተመልካቾቼ እንጀራው በዚህ መልኩ ያው ትንሽ ናት እንደዚህ ነው የምትወጣው ይሄ የበቆሎ ዱቄት የበቆሎ የማሽላ የስንዴ አንድ ላይ ተደበላልቆ ነው እንግዲህ አንዴ ይመቱታል ከዛ ፀሐይ ላይ ያስቀምጡትና ኮፍ ይላል ከዛ በኋላ እንደዚህ በቃ እቺ ናት እንጀራዋችን ይሄ መካደኛ ነው ኪራኑ ነው እኔ ነኝ ያዘዋወርኩት እንደዚህ ነው ይሄ በሶማሌ ምንድነው ደባቅ ተመልካቾቼ እንደዚህ ጎርጓዳ ናት እንደዚህ ክድን ነው የሚያረጋው እንደዚህ ትደረጋለች ከዛ በኋላ እዛ ጋር ወፍሯል ደግሞ ከመሃል ጀምሮ በቃ አስስ አርገሽ እጂ የስጂ ኦኬ በቃ የኔ ቆንጆ አይደለችም ሊጡ አልወፈረም ሊጡ አይደለም አሁን አንቺ ነው የምታዞሪው እሺ ታዞር ለቀቅ አርገሽ ለቀቅ መሄድ ያለብሽ ቶሎ መሄድ ያለብሽ እንደዚህ ታረጓትና እንደዚህ ቶሎ እንደዚህ ቶሎ ማለት ነው ማዞር አለብሽ እስቲ አያት አለው አንዴ እንግዲህ እቺ አንዴ ነው የምትበላው አንዴ ጉርስ አንዴ አይደለም 3 4 አንድ ላይ ዘይት ወይ ቅቤ ትደርጋለሽ ሻይ ትጨመራለሽ ፈትፍተሽ እንደዛ ነው የሚበላ ተፈትፍቶ በሻይ በሻይ እንጂ ገንፎ በዚህ አይበላም ገንፎ በዚህ አይበላም ይሄ ራሱ የቻለ ቁርስ ላይ የሚዘጋጅ ነው ለቁርስ የሚጋገር ነው ገና አውጭ እንደዛ ይታለች ቢላው ለቀቀች ተመልካቾቼ ባበላሻትም ለቃለች ነይ አሁን ስሪ አንቺ አያችሁ ልዩነት እኔ ፈራለሁ እሷ ባንዴ እንድች እንግዲህ ልዩነቱን እኔ ለማጅ ነኝ እሷ ያው ባህሏና ሞያዋ ስለሆነ ምንም እንትን አላላትም በቃ እቺ ናት እንደ እንጀራ እየጋገራችሁ እንጀራ እየጋገርን የምንበላው ተመልካቾቼ እኔም የጄ ቤት በመጥበሻ እንደዚህ ሞክርና ከወጣ ይዋል መጥበሻና ይሄ አንድ አይደለም ራሱ ይቻለ ምጣድ ናት ስትገዢ በአዲስ ስትገዢ ትሞሻለሽ እንደምጣድ ከዛም በኋላ የምትጋግረው የሷ እንዴት እንደምታምር አያችሁ እስቲ እኔ እንግዲህ የመጨረሻ አንድ ልሞክርና አስሻት እንጂ ሄኔ መጥበሻ ብዬ ነበር መጥበሻ አይደለም እንጀራ መጋገሪያ ተብላ ነው የምትሸጠው አሉ ምንድነው ስሟ ምጣዷ ብቻ ብራንቼሮ ዳዎ ብራንቼሮ ብራንቼሮ ያ ተመልካቾች ይላል እቺ እንጀራ መጋገሪያ ናት ልድፋ ቶሎ ብለሽ ለማርሽ በቃ ለማድኩ ያው ተቀደደ ችግር የለም በቃ ተመልካቾቼ እኔ ነኝ ሁሉም ይበላሽው አይን ያወጣ እሷ እንደዚህ ጠብታ አረግና ሹው አርጋ አይን ያወጣ እኔ እንደዚህ ሲሄድበት እጫነዋለሁ መሰለኝ ጭልቅ ነው የሚለው ለቀቅ ማድረግ አለብሽ እጅሽ ከላይ እንደዚህ ለቀቅ ማድረግ አለብሽ እኔ ጫን ብዬ ነው ማረጋው ስለዚህ ትንሽ አልተግባባንም ከዚህ ውስጥ የተበላሹት የኔ ናቸው ግን እየሳቀች እያየች ነው ትልመድ ብላ እቺ እኔ ያበላሽዋት ናት እዚህ ጋር አሳስቼዋለሁ እዚህ ጋር ወፍሬዋለሁ ይሄ የኔ ሞያ ነው ግን ለቃለች ደስ ስትል የሷ ሲጀምር ጀምሮ አይኑ እኩል ይወጣል የኔ እዚህ ጋር ድፍጥጥ እዚህ ጋር እንደዚህ እንግዲህ ይሄ በቆሎ ማሽላና ገብስ አንድ ላይ ተደባልቆ የሚፈጭ ነው እንጀራ ነው እርሾን ቀደም ብሎ ያስቀራሉ እንግዲህ ቦክቶ በዚህ መልኩ ነው
እንደዚህ ቦክቶ ኩፍ ብሏል። በዚህ መልኩ እየቀነሰች አንድ እናት ቁጭ ብላ እንደዚህ ታበስላለች። በመከታተል ላይ ያላችሁት ሳምንታዊውን ውሎ አዳር መሰናዷችንን ነው። እዚህ ሶማሌ እሺ በሶማሌኛ ሃን ነው የሚባል። ይሄ ደግሞ ጠበቅ እሺ ጠበቅ። ይሄ ደግሞ ሄሮ። ይሄ ደግሞ እንጀራ ነው። እንጀራ ሁሌ በጠዋት ነው የሚበላው። ጠዋት ነው ሁሌ ቁርስ። ከሌላ ገንፎ እንግዲህ ተዘዋውሬ ካየውባቸው የሚለየው የቢጫ ሆኖብኛል። ለምንድን ነው ስል የሚፈካው በቆሎ ነው ብለውኛል። በቆሎ ሁለት አይነት ነው። ነጭ አለ፣ አንዱ ደግሞ ቀይ አለ እኮ። እቺ እንደ ፈንዲሻ እንደዚህ የምትፈካው እንደዚህ ነው። እንደ ፈንጂታ ነው እኮ እሷ የምትፈካው ተፈጭታ ማለት ነው። እንደዛ ነች። እንግዲህ ይሄ ተደክሞ የተሰራ ገንፎ ነው። ጣዕም አለው ሲበላ። መጀመሪያ የጨመርነው ሻከር የሚለው ነገር አለ፣ የሱ ጣዕም አለ። እንደገና ደቃቁ ዱቄት ገብቶበታልና ስትበሉት የሆነ ምላስ ላይ የሆነ ሽክር የሚል ነገር አለውና በጣም ነው ደስ የሚል። በጣም በእውነት ስላየሁት ሞያ በጣም ደስ ብሎኛል። ከለሩ ደግሞ እንቁላል ነው የሚመስለው ራሱ። በዚህ መልኩ እንደዚህ ይደረግና ገንፎ ላይ ተመልካቾቼ እየተቀነሰ ለሚበላ ሰው በዚህ መልኩ ወተት ተጨምሮ ይሰጣል ማለት ነው። እንጀራዋ ደግሞ እንደዚህ ተደርጋ እንደዚህ በፈለገው ነገር ይበሏታል። ግን እኔ ልቅመሳት። ሽሮ ይበላል፣ ሽሮ ወጥ ማለት ነው። ሁልባ ይበላል፣ ካብሽ ክሩምቦ ይበላሉ። ከተፈለገው ጋር ነገር ጋር ትበላላችሁ። እንደዚህ እየተደረገ ይሰጣል። ይበላሉ ማለት ነው። ይበላሉ። ሻይ ነው የሚጨምሩ በዚህ ላይ ማለት ነው። እዚህ ላይ እንደገና ሻይ ላይ ይፈሳል። ሰው ከፈለገ ሻይ ይፈሳል፣ ካልፈለግም ደግሞ እንደዚህ ነው የሚበላው። ተመልካቾች እንግዲህ ሁሉም ጋር የራሳቸው አመጋገብ፣ የራሳቸው አጋጌጥ፣ የራሳቸው አበላል ባህል አለ ኢትዮጵያ ውስጥና ኢትዮጵያ ደስ የምትል ሀገር ነች እኮ። መዓት ታይቶ ማይጠገብ ባህል ነው ያላትና እንጀራዎቹ ላይ እንዲህ ስጋ ይወጣል፣ ከተፈለገ ሻይ ይደረጋል፣ ተፈትፍቶ ይበላል። ያልፈለገ ሰው ደግሞ እንደዚሁ ይመገበዋል ነው የሚሉት። በጣም ነው ደስ የሚለው። እስቲ ምንድነው የሚባለው? ማሽላበን ገሮ አሁን ያለ ውስጡ ቅቤ አለ። ቅቤ አለ፣ ወተት ይጨምራል፣ ወተት ላይ ይጨምራል። ከዛ እንደዚህ እየተደረገ ይሰጣቸዋል። እንግዲህ ማሽላውም ተቀቅሎ ዝም ብሎ አይበላም። እነሱ ጋር ወተት እጃቸው ላይ ስላለ ለሚመገቡት ምግብ በሙሉ ወተት ይጠቀማሉ፣ ቅቤና ወተት። ስለዚህ አሁን ይሄው ማሽላውም እንደዚህ ተደርጎ ሲበሉ ይሄው ወተቱ አብሮ አለ። እንደዚህ ያረጋች አንድ እናት ከነ ወተቱ ነው የምትመገበው። አለ እድሜ ጋብቻ አሁን አለዚህ በፊቱ ቶሎ ይገባል ነበር፣ ግን አሁን ቀራኩ ይሄ ነገር። ይሄ በልጅነት መዳር ቀረ። አሁን ልጆቹ ሴቶቹም ትምህርት ቤት ይሄዳሉ። ትምህርት ቤት ይሄዳሉ። አሁን በዩኒቨርሲቲ ይሄዳሉ፣ ይሰራሉ። እኛ ግን እንደዚህ እንላል። ገና ነው እኮ የሴቶች ገና ነው፣ ገና ቤት ውስጥ ናቸው እንላል እኮ። ሴት ደንካራ ሴት እንፈልጋለን።
ጠንካራ አዎ ሴት ጠንካራ ሴት እንፈልጋለን። ስለዚህ እናንተ ጠንካራ ሴት መሆን ነው የምትፈልጉት? አዎ ልክ ነሽ። መሆን ግዴታ ነው እኮ ነው። አሁን ለጋብቻ ምን ያህል ጥሎሽ አለ ለሴት ልጅ? ግመል 50 ፍሬ ያመጣል እኮ አንድ ሴት ሲያገባ አንድ ሴት 50 ግመል እንደገና ደግሞ ብር ያመጣል እኮ። እንደዛ ነው እኮ የኛ ባህል። ይሄንን አሟልቶ ነው ሴቷን ልጅ የሚያገባው? አዎ ግዴታ ነው እኮ የሚመጣ። አላመጣ ሴቷን ይዞ መሄድ አይችልም። አለዛ በገንዘብ አይለወጥም? በገንዘብ ይከፍላል። አንድ ግመል ስንት ነው ይላል እኮ በግመሉ ያያልና ከተማ ላይ ስንት ነው? 50 ግመል ማምጣት አለበት። ግመሉ የለኝም ካለ የአንድ ግመል ዋጋ ከተማ ላይ ስንት ነው ተብሎ ይጠየቃል። ስለዚህ የግመሏን ዋጋ ታስቦ ይባዛና ያንን ይሰጣል። አዎ ቤት እንደዚህ ሰራው አይደለም እናት ሁሉም ይቀውሳ ነው እኮ የምትመጣው። ቤት ተሰርቶ ቤት ይሷናት ሙሉ ይቀውሳ ትመጣለች። እሱም ምን ያመጣል? መኝታ ቤት በቃ ያስተካክላል እሱ። አዎ ሌሎቹ የምትጠቀምባቸው ቁሳቁሶች የቤት በሙሉ እናት ናት ነው እኮ የምትመጣው። የልጅቷ እናት ናት የምትልከው ይሄንን በሙሉ። እሱ የቤቱን የመኝታ ቤታቸውን ያስተካክላል። አሁን የተማሩትም ይሄንን ካላመጣህ አይሰጥም ይባላል? አይሰጥም። እንዴት ተማረች፣ ትምህርት ገባች፣ ዩኒቨርሲቲ ገባች፣ ብዙ ብር አወጣሽ፣ እንዴት ዝም ብሎ ይወስዳል? እንደ ሰውየው እንዴት ይወስዳል እኮ ይወስዳል። ስለዚህ መውሰድ የለም ጭራሽ የለም። እኔ ራሴ ልጆች አለኝ አልሰጠም እኮ። አሁን እኔ ምሉ የኢትዮጵያ ቴሌቪዥን እዚህ ጋር የመጣው የሶማሌ ክልል እንደገና ደግሞ ያው በሬ ወረዳ የመጣው የኛ ባህል የሶማሌ ባህል የሚፈልጉ የኛ ራሱ ደግሞ ማወቅ እንፈልጋለን እኮ ሌላ ባህል ማለት ነው። የኛ ብቻ ሳይሆን የናንተንም ለሌላው ደግሞ ለናንተ እንፈልጋል። አሁን ደስ ይለኛል የኛ ጋር ከመጣችሁ። እንደገና ደግሞ እንዳትቀሩ አልኩ። ሌላ ጊዜ ነው። እሺ እንግዲህ እነዚህን ሁሉ ባህሎች ተዘዋውሮ ማየት ማወቅ የሚችል ሰው ወደ ኢትዮጵያ ገብቶ ቢጎበኝ እነዚህን ሁሉ ባህሎች ያገኛቸዋል። በሴቶች የተሰራ ባህላዊ የሶማሌ ቤት ነው። ውጭውን አይታችሁ ውስጥ ስትገቡ እንደዚህ ፏ ያለ ነው ቤቱ። በጣም ነው ደስ የሚለው፣ ወድጄዋለሁ። እንግዲህ እኔም ማዳሬ እዚህ ነው የሚሆነው። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው አዲስ ቸርነት አብረናችሁ ነበር። እንግዲህ እዚህ የኦበሬ ወረዳ ነዋሪዎችን በአጠቃላይ የአካባቢውን እናቶች በሙሉ በዝግጅት ክፍሉ ስም ከልብ አመሰግናለሁ። የነበረኝ ቆይታ ይሄው ነው። እኔ አረፍ ልል ነው።